ከደቂቃዎች በፊት የተሰማ አርሰናልን የተመለከተ አዲስ መረጃ የዩቲዩብ ቤተሰቦቻችን ሰብስክራይብ በማድረግ እነዚህን ጉዳዮች እንድትከታተሉ እንጋብዛችኋለን። አርሰናል የኮከባቸውን ቡካዮ ሳካን ኮንትራት ለማራዘም ይፋዊ ንግግር ጀምረዋል። የመጨረሻ 2 ዓመት ውል ዘመኑ ላይ እየደረሰ የሚገኘው ሳካ አርሰናል የረጅም ጊዜ የውል ማራዘሚያ አቅርቦለታል። ታህሳስ ላይ የጡንቻ ጉዳት ገጥሞት እስካሁን ወደ ሜዳ መመለስ ያልቻለው ቡካዮ ሳካ የኮንትራት ማራዘሚያ ቀርቦለታል። ከክሪስታል ፓላስ ሰልኸርስት ፓርክ ላይ ነበረ ታህሳስ ወር ጉዳት የገጠመው። ከዚያም ቀዶ ጥገና አድርጎ ለማገገም እየታገለ ይገኛል። የ23 ዓመቱ እንግሊዛዊ ለመድፈኞቹ ባለመኖሩ አርሰናል ከፕሪሚየር ሊጉ የዋንጫ ፉክክር እንዲንሸራተት ተገድዷል። አሁን የተጫዋቹ አስፈላጊነት ምን ልክ ድረስ እንደሆነ የተረዳው ክለቡ ከተጫዋቹ ወኪሎች ጋር ንግግር ጀምሯል። አሁን ያለውን ውል 2022 ነበረ ቡካዮ ሳካ የፈረመው። ይህ ውሉ በአመት 10 ሚሊዮን ፓውንድ ድረስ ገቢ ያስገኝለታል ሲል ቢቢሲ ያስነብቧል። ኮንትራቱም ቢሆን 2026-2027 ድረስ የሚቆይ ነው። ይህ አሁን የተጀመረው ንግግር በፍጥነት ወደ ስምምነት ይሄዳል ተብሎ ይጠበቃል። በአውሮፓ ያሉ ታላላቅ ክለቦች የዚህን ኮንትራት ሂደት በቅርብ እየተከታተሉ ነው። ተጫዋቹ በዓለም ላይ ካሉ በጣም ምርጥ ተስጦን ከታደሉ ወጣት እግር ኳስ ተጫዋቾች መካከል አንደኛው እንደሆነ ይታመናል። 2022 ላይ ውሉን ከመፈረሙ በፊት እንደነ ማንቸስተር ሲቲ ያሉ ክለቦች ፍላጎታቸውን ቡካዮ ሳካ ላይ አሳይተው ነበር። ተጫዋቹ አዲስ ውል እንዲፈርም የሚያደርጉ ምክንያቶች አሁን በአርሰናል ቤት በርከት ብለዋል። ቡድኑ በወጥነት በፕሪሚየር ሊግ ዋንጫ የሚፎካከር ክለብ መሆን ችሏል። አውሮፓ ቻምፒየንስ ሊግ ውድድርም ቢሆን ዘለግ ወዳለ ደረጃ መድረስ የሚችል ጠንካራ ክለብ መሆኑን አስመስክሯል። ሳካ ዘንድሮ ከጉዳቱ በፊት በ24 ጨዋታዎች ላይ ለአርሰናል በሁሉም ውድድሮች ተሰልፎ 9 ጎልና 13 አሲስቶችን አስመዝግቧል። ረጅም ጊዜ በጉዳት ከሜዳ የራቀው ሳካ እንደ አርቴታ ንግግር ከሆነ ከብሔራዊ ቡድን ቀጣይ ጨዋታዎች በኋላ ይመለሳል ተብሎ ተገልጿል። አርሰናል ቀጣይ ጨዋታው በፈረንጆቹ ኤፕሪል 1 በእኛ መጋቢት 23 ከፉልሃም ጋር ኤምሬትስ ስታዲየም ላይ በፕሪሚየር ሊግ የሚያደርገው መርሃ ግብር ይሆናል። በዚህ ጨዋታ ቡካዮ ሳካ የመመለስ እድል እንዳለው ተጠቁሟል። መድፈኞቹ የሳካን ኮንትራት ብቻ ሳይሆን የመጨረሻ ውላቸው ላይ የደረሱ ተጫዋቾችንም ኮንትራት ለማራዘም እየተንቀሳቀሱ እንደሆነ ተገልጿል። አማካዮቹ ቶማስ ፓርቴና ጆርጂኒሆ ውላቸው በዚህ ክረምት ያበቃል። እነዚህ ሁለት ተጫዋቾች ከክለቡ ይለቃሉ ተብሎ ነው የሚጠበቀው። በእነሱ ምትክ በክረምቱ ማርቲን ዙቢሜንዲ ክለቡን እንደሚቀላቀል እየተተነበየ ነው። ሊያንድሮ ትሮሳርድ በ2026 ክረምት ኮንትራቱ ያበቃል። ይህ ተጫዋች አዲስ የውል ማራዘሚያ ንግግር ከክለቡ ጋር ስለመጀመሩ ተገልጿል። የአርቴታ ቡድን ዋና አባላት የሆኑት ሳካ፣ ዊሊያም ሳሊባና ጋብሪኤል ማጋሌሽ ደግሞ ውላቸው በ2027 ያበቃል። የሳካን ንግግር በይፋ እንደጀመሩ ቢቢሲ አስነብቧል። መድፈኞቹ ከሳሊባ ጋር ንግግር አለመጀመራቸውን ተጫዋቹ ከወራት በፊት ተናግሮ ነበር። ከወደ ሪያል ማድሪድ በጥብቅ የሚፈለገው ዊሊያም ሳሊባ በአርሰናል ቤት ደስተኛ መሆኑን ከዚህ በፊት ተናግሮ ነበር። ሌላኛው የመሃል ተከላካይ ጋብሪኤል ማጋሌሽ ከወደ ሳውዲ አረቢያ ጠንከር ያሉ ፈላጊዎች ቢመጡለትም እርሱ ግን ከአርሰናል ጋር ንግግር ስለመጀመሩ ተዘግቧል። የዩቲዩብ ቤተሰቦች ስለምትከታተሉን እናመሰግናለን። ሰብስክራይብ፣ ሼር እና ላይክ በማድረግ ለሌሎች እንዲደርስ አግዙን። እናመሰግናለን።